አይዞ ባሻ ና በዚህ ወክ ምክንያት በእድሜ ላይ 2 አመት ተጨምር ያኔ ታመሰግነኛለህ። እኔ ባሻ ደክሞኝ አይደለም የቆምኩት። እና ምን አይተ ነው? ተመልከቱ ውበት፣ አቤት መልከሸጋ፣ አቤት ሽንት፣ አቤት ወገብ። ይችን ያገኘ ሎተሪ በላ ማለት ነው እያልኩ ያለው ነገር ገብቶሃል? በእርግጥ ቆንጆ ናት። ምን አልክ አንተ? ምን አልኩ? በሐሳብ እኮ ነው የተስማማሁት። ሰለሞን ምን እያደረክ እንደሆነ ታውቀዋል እንዴ? ምን አደረኩ በሐሳብ ከመስማማት ውጪ? ሰለሞን የገዛ ልጄን አግብተህ እየኖርክ ከሷ የጎደለብህ ያለ ይመስል እኔ ፊት ሌላ ሴት ትመኛለህ? አንተ አይደል እንዴ አስገድድ ያሳየኝ? እኔ እኮ በሰላም ወክ እያረኩ ነበር። ይሁንልህ፣ እሱን ቤት እናወራዋለን። ተመልከት 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 ውበት። እኔ ባለ ትዳር ነኝ እንዴ? ተቀበለው። ምን አይነቱ ነው በእናታችሁ? ምንድነው የሚሰራው? እሺ አዎ ሰሌ ተመለከትከው አይደል እንዴት እየሆነ ያለው? ምኑ ነው ኦፍሳይድ? አንተ ደግሞ እንኳንም ካንተ ጋር አላየሁኝ። አው ሂድ ሳተው። ተመለከትከው አይደል ሲስተው? እንኳንም ካንተ ጋር አላየሁኝ። ሄደ ሰሌ ሄደ። አው አጠፈው ሄደ ሰሌ ሄደ ገብ ትችላለህ። አየኸን? እንዲህ ነን። እሺ ዳኒ ና እስኪ እነዚህን ካርቶኖች ተሸክማ አውጣልኝ። ተሸከምኩት ሰውነት አይበቃኝም? ተሸከም ትለኛለሽ ዳኒ። መጣው። እሺ መጣው። ማለት የምን ዕቃ ነው? መቼም ልንጥላቸው ነው እንዳትይኝ። ምንም አማራጭ የለንም፣ እንጥላቸዋለን። ምንድነው? እስቲ ቆይ ልየው። ይኸውልህ እኔ እሁዴን 30 ቦታ በጣጥሽ የምጠቀመው እንደዚህ ነገር ለማድረግ ነው። አሁን እቺኛዋን እነዚህ 2ቱን ካርቶኖች አውጥተጥላለ፣ የቀረው ለቁራሌ ይሰጣል። አለቀ። ለቁራሌስ? ምን ነው አሁን ይሄ እስካሁን ድረስ እንኳን የት እንዳሉ የማታውቃቸው እቃዎች ናቸው እንዳሉ። ቢሆንስ ለምሳሌ ሲዲ ሴቶችን ለመጥበስ የምንጠቀምበት ስልት የተሞላበት ነው። ማሪ ባስቴር ዘፈን ነው ሴቶች የምጠብስ የነበረው። እንኳን ባስቴር ዘፈን አልጠበስከኝ፣ እኔ ፍቅሩንም አልችለውም ነበር። በልንካ አንቺን እንኳን በእንግሊዘኛ ዘፈን የጠበስኩሽ። በልሽ አሁን እሱን ተወውና እነዚህን ጋዜጦች አውጣና ጣልልኝ። እንዴ እነዚህን ጋዜጦች ስንት ጊዜ ስፈልጋቸው ነበር። ጎሽ አነባቸዋለሁ። አያገባኝ። ስትፈልግ ውጪ ሂድና አንብቦሽ። ብቻ እኔ ከዚህ ቤት ይውጣልኝ። አለቀ። ኩክሻይ በእናትሽ ትንሽ ከኛ ጋር ይቆዩ። ምን አለበት ሰላማዊ የሆነ አንድ የማጥኒያ ቦታ እንኳን ቢኖረኝ። ለምንድን ነው ሁሌ ሐሳቤን የምትቃረነኝ? ኩክሻይ እኔ እኮ የማጥኒያ ቦታ አይኖርሽ ማለት አይደለም። ነገር ግን ይሄንን የቱርክ ፊልም እያየሽ እንደነሱ ቅንጥሉን እንዳትቢ እኮ ነው። ምን አለበት በህይወቴ ለመጀመሪያ ጊዜ አንድ ነገር እንኳን ስጠይቅሽ ብትለኝ። ኩክሻይ የእንግዳ ማረፊያውን እኮ ነው ቢሮ ላድርግ የምትይው። ምን ያህል ወጪ እንደሚያስወጣ ታውቂም እንዴ? አንተ ፈልገህ ቢሆን ኖሮ ይሄኔ ብዙ ነገር አድርገህ ነበር። እሺ ስንት ብር ነው የሚያስወጣው? 100,000 ብር። በትምታል ገይ ነው እንዴ? ኩክሻይ ምን ሆነሻል? 100,000 ብር ትላለች እንዴ? አንተ የመኪና ጎማ ለመግዛት ለአንድ ጎማ እንኳን 20,000 ብር አይደል እንዴ በቀደም ታያወጣው?
እኔ ደግሞ ለቢሮ ለማስተካከያ ቢያንስ ይሄ ፕላስተር፣ ስቴፕለር፣ ወረቀት ምናምን የሚባሉ ጥቃቅን ወጪዎች እንኳን 20 ሺህ ብር ይፈጃሉ። ሲጀመር አንቺ ቡቲክ ነው ያለሽ። ሂሳብ ለመስራት ደግሞ ይሄ ሶፋ ከበቂ በላይ ነው። ማሪ አሁን ደሜን አታፍላ። ከፈለክ ተበድረን ቢሆን አምጣ እንጂ ይሆናል ነው። አሁን ይሄን ቀይዘልኝ። ጭራሽ እኔ ዳኒ ነኝ ብር መበደረው። ከፈለክሽ ሆስፒታል እኔ ቢሮ እየመጣሽ ተጠቀሚያለሽ እንጂ ብድር የሚባል ነገር እኔ አልገባም። ደግሞ ቢሮ ለማጥፋት እኔ የገባሁበት ራሱ አዘቅቱ እስከተሉ አንቺ ለቅንጡ ቢሮ ብለሽ ትፈልጊያለሽ። ድፈርሽ ራሱ እኮ ድሮም ለኔ ሲሆን ጊዜ አንተ እጅህ ያጥራል። እሺ ታውቃለህ ደግሞ ልጆቼ ሲወጡ ጠብቀህ የምትወጣው የቅድሟን ልጅ ለማየት ብለህ ነው? ባሻ የቅድሟን ልጅ ያየሁት አንተ አስገድደኸኝ ነው። እሱን እነ ሊሊ ሲመጡ ታወራዋለህ። ለማንኛውም የጣርከው እያረረ ነው። አንተ አይደለህም የምትነግረኝ። በልጆቼ ላይ ስትማገጥ እያየሁ የኔም አንጀት እንዲህ ነው ርር ያለው። ሰውየው ታሟል ዛሬ። ይሄን መኝታ ቤት ለመገንባት እንኳን ይሄን ያህል ብር አላወጣውም። የቤት ውስጥ ቢሮ ትለኛለች እንዴ? አንቺ ዝም ካሉሽ የቤት ውስጥ ሲኒማ ክፈትልኝ ትያለሽ ነው? እሺ አሁን ገባኝ። ቡናሽን ስላልጠጣሽ ነው እንደዚህ የሚያደርግሽ። ቡናሽን ጠጣ አድርጊና ተረጋጊ። እሺ ለሰሌ ደውዬ በጣም ለጥብቅ ጉዳይ እንደምትፈልገው ነግሬዋለሁ። ሰሌጋ ዳኒ በችግሩ ጊዜኛ አይደል ደረስንለት። ታዲያ እሱ ደግሞ አሁን ለኛ ችግር ቢደርስልን ምን ችግር አለው? ደግሞ እዛ ላይ ደሞዝ ሲወጣ ሩቡን ሰጠዋል። በቃ እንግዲያውስ አንቺ ራስሽ ሄደሽ ትጠይቂያለሽ። እኔ በጣም ቢዚ ነኝ፣ በጣም ብዙ ስራ አለብኝ። እንደውም አሁን ራሱ ሰዓቴን እየፈጀሽው ነው። አይደለም ይል በጣም ተቸግረህና እሱን መጠየቅ አፍረ እንደሆነ ነግሬዋለሁ። ታናግረዋለህ። አንቺ ሴትዮ ጤና የለሽም እንዴ? ትንሽ ላልቷል እንዴ? ደህና ዋለልኝ። ኩኪ ሰማንያ ዘጠኝ 92 አዲስ ሪከርድ ተመዘገበ። አደንዲ ነኝ እናቴ። ስማ ኩኪሻ ለሰሌ ደውዬለት ብድር እንዲያበድረኝ ምናምን ስትል እየበረርኩ ነበር የመጣሁት። እኔ ኬት አመጣለሁ? ሴቶች እኮ ድንገት የሚያስቡት ሀሳብ ልብ ነው ቀጥ የሚያደርገው። በነገራችን ላይ ባሻ ዞር ብዬ የሆነች ሴት ባይ ልጄ ላይ ደረብ ካላለኝም አንተ ከማች ጋር ሆናችሁ ሴት ማየት ጀመራችሁ እንዴ? ባክቶኝ ማታ እንዴት ቤት እንደምገባ ጨንቆኛል። ካልሆነ እናንተ ቤት ልደር እንዴ? ገና ለገና ቤት ይመጣል ብለህ ነው ባልሰማ አላሻልከኝ? ሰሌ ቀረብ በለኝ። ምንድን ነው? እርግጠኛ አይደለሁም ግን ራሴ ላይ ሳልተኩስ አልቀረሁም። ምን? የቱ ጋር? ወንድነቴ ላይ። ወይኔ! ኧረ እኔንም አመመኝ። እንዴት ነው ስሜቱ? ልክ ጉንዳን ነክሶ ይዞ ሊሄድ እንደሚሞክረው አይነት ስሜት እንደዛ መሰለኝ። እኔ ግን እላይ አይመስለኝም። እላይ ቢሆን እኮ አያስቀምጥም ነበር። የሆነ ሸረፍ አድርጎ ነው ያለፈው በእርግጠኝነት። አንድ ነገር ላስቸግርህ። ምን? ይልኝ ምኑን? ወደዚያ ሄድ ያለኝ ራስህ። እንዴት አባቴ ነው? ታሽዬ ሰላም ነው? ኖርማል ነው። እየተጫወትን ሰሌ እርግጠኛ ነኝ አልሳትኩትም። ወንድነቴን ነው የመታሁት። አይዞህ ቆፍጠን በል። ወንድ ልጅ አይደለ እንዴ? አትርበትበት።
ወይኔ አሁን ምንድነው ማደርገው? ተረጋጋ፣ ወንድ ልጅ አይደለ እንዴ? ድንጉጥ አትሁን። እንዴት ነው የምረጋጋው? አሁንማ ወንድነቴን አጥቻለሁ። ስማ ከፓንቲ ጋር ተጣብቋል እኮ። ለኔቶ እንደምንም እናላቅቀዋለን። ምን ሆናል እንዴ? ሄዶ ታጥፎስ ቢሆን እንደ ሜንጦ እንደ ወረንጦ እንዴ? እና እንደ ጥይት ውስጥ ይቀመጥ። ሰሊ ወደ ሐኪም ቤት እንሂድ። እሺ በቃ እሺ፣ እኔ አደርሳለሁ። ምንድነው ስልኬ? ወይኔ ኮኪሻ ነች። ኮኪሻ። ሄሎ የኔ ውድ ባል፣ እንዴት ዋልክልኝ? ደህና ነኝ ያለሁ። እንዴት ነሽ ዳኒ? ለምን መሰለኝ የደወልኩት? ጠዋት የማየውን ነገር አንስቼ ስላናደድኩ በቃ ይቅርታ አልጠይቅም። እሺ ማታ እንገናኝ ለቤት። ግን ያልኳቸውን ነገሮች ማለት አልነበረብኝም። አንተ ስራ ላይ ያኔም አሁንም ወደፊትም ጎበዝ ነህ። አዎ ልክ ነሽ በጣም። ያው ስናደድ እኔ በስሜት ያልተገባ ነገር ነው የተናገርኩ። አንተ ግን ሁሌም ስራ ላይ ጎበዝ ነህ። ሰርቶ አደር አይደለም እንዴ ታዲያ? ዳኒ ምንድነው? ይቅርታ አድርግልኝ ያልኩህ እኮ ነው። ቢያንስ አንተም እንኳን እንደው ይቅርታ አድርግልኝ አትለኝ? እንደው ላፍህ እንኳን ይቅርታ አመሰግናለሁ። እንዴ ከመቼ ነው ይቅርታን ጨርሰው ወደ አመሰግናለሁ የገባው? እሺ ለማንኛውም የባንኳን አስተዳደር ዛሬ አውርቻት ነበር። ያው መቼም አናገርኳት አይባልም፣ ለመንኳት ነው የሚባለው። በቃ አንተ ለምሳ ስትወጣ አንተ ጋር እንመጣለን። እሺ ቻው። አይዞህ እንሂድ። በርገድ አድርገው ግሬቻለሁ። ቀስ ብለህ እሺ ፈጠረ ገደሉ ነው እንደምትሄደው አንተ? ወደ ሆስፒታሉ ለመድረስ ብቸኛ አማራጭ መንገድ ያለው ይሄ ብቻ ነው። እኔ የምልህ ለኮኪ ለምንድን ነው እውነቱን ያልነገርካት? ዛሬ ጠዋት ስራ ይበዛብኛል ስላት አንተ ስራ ይበዛብህ ቢዚ ሆነ አይደለም የምትውለው ስትለኝ እኔ ደግሞ በጣም ቢዚ ነኝ ብያት በዚህ ተጣልተን ነው የወጣሁት። እና ታዲያ አሁን ከሰሌ ጋር ስጫወት አደጋ ደረሰብኝ ልበላት? ስራ ላይ ሆኜ ነው የደረሰብኝ በላት። ስራ ላይ ሆኜ የተወረወረ ቀስት መታኝ ነው ማለት? ሰሌ ነው የወረወረብኝ በላት። እንዴ አንተ ነው የወረወርክብኝ እንዴ? አዎ ለቀልድ ነበር የወረወርኩብህ። ከዛ ኢላማውን ሳተና በእግር መሃል ገብቶ ወደ ላይ ተፈተለከ። ከዚህ ሳሳቡነቱ መናገር ይሻላል። ወይኔ አዎ እንደውም 7:30 ነው የቀጠርኳት። 7:30 ሁሉንም ነገር አስነቅዬ ጨራሽ ደርስላታለሁ በሰዓቱ። ግን የሆስፒታል ሰዎች ሁሉም ኮኪን ያቋታል። ከቦቋት ቢነግሯትስ? እውነትህን ነው። ሆስፒታል ከሰሙ ስሜን ነው የሚያጠፉት። በቃ እናንተ ቤት ውሰደኝ። የት ቤት? አዎ ገዛ ዶክተር ተሻለን እዛ እንጠራው እና እዛ ያክመኛል። አይሻልም? እሺ እንሂድ። አይዞህ አስፋው ግረ ባሻ አርዳኝ እንጂ ልጅ ዳንኤል አይዞህ ሰላም ነው። ቁጭ ምን ሆኖ ነው? ቀላል ነገር ነው ባሳ፣ ቀላል ነገር ነው። ምን እንደሆንክ ለምን አትናገርም? ሰሌ እኔ አቅም የለኝም። አንተ ንገረው በእናትህ። ምን መሰለህ ባሻ፣ እኔ ማስረዳት ይከብደኛል። ቆይ ልሳልልህ። ከሰው ተጣልተህ ነው? ከፎቅ ላይ ወድቀህ ነው? የኔ ወንድም ለምን ያመምህን አትናገርም? ማነው ሰሌ? መጥቻለሁ። ይኸውልህ ባሻ፣ እዚህ ስዕል ላይ ሁሉንም ከመጀመሪያ እስከ መጨረሻ ምን እንደተፈጠረ ያስረዳል፣ አንድ ሳይቀር።
ይሄ ነገር እኔ እንዳሰብኩት ነው ወይንስ? አዎ ባሻ በትክክል ገብቷል። እኔ እንደውም መሳላቅቶኝ ነው እንጂ ከዚህ የባሰ በጣም አሰቃቂ ነበር አደጋው። ተሻለ ግን መቼ ነው የሚመጣው? ይሄ ምንድነው መስመሩ? ይሄማ ቀስት ነው። ቀስት? አዎ እዚህ ላይ ነው የተሰካው። እኔ የምለው ዶክተሩ ግን እንዴት ነው የሚያይ? አይዞ ቢበዛ መቆረጥ ነው። መቆረጥ? ባሻ ደግሞ መቆረጥ ይላል እንዴ? አይዞ ቀላል መቆረጥ። ደርሻለሁ። ወይኔ ባሻ እስካሁን የት ሄደ ነው? በእናትህ ልሞት እኮ ነው። ይቅርታ ተስፋ ስፖርት ማዕከል ውስጥ ለስላሳ ይረክሳል ብዬ ተሳስቼ ተስፋ የሴቶች ስፖርት ማዕከል ገብቼ ነው። ወይ ባሻ 200 ብር እኮ ነው የሰጠው። ያተስ ሄደበት ገዛው ምን አለበት? እስቲ ክፈትልኝ። አይዞ ሰለሞን ዶክተሩን ይዞት ይመጣል። እኔ የምልህ ዳኔ ምንህን ነው የመታህ? ንገረኝ። እኔም በአንተ እድሜ ብዙ ነገር እሞክር ነበር። ባሻ እስቲ ዝም በል። እስቲ ጉልበቴ ልቆጥብበት። ቆይ ከሚስት ውጭ ስትወሰልት ኮኪ አግኝታ ነው? ኧረ አይደለም ባሻ፣ ምን ሆነሃል? አይደለም። ታዲያ ምን ነካ? ባሻ ዶክተሩ ሲጠይቀኝ መመለስ አይሻልም? እባክህ አስጊ ሁኔታ ላይ ነው ያለሁት። ቃላቶች ልቆጥብበት በእናትህ ተወኝ። ንገረኝ ብያለሁ፣ ተናገር። በቃ ቢሮ አነስተኛ አደጋ ደርሶብኝ ነው። ቀስቱ ሮራ ስለማመድ ቀስቱን ወደ ራሴ ተኮስኩት። እስኪ ሙት በለኝ። እዛ ቦታ አገኘን? አዎ። እስኪ ሊያው። ምን ሆነሃል አንተ ደግሞ? ሊያው ይላል እንዴ? ምን ያለው ነገር ነው? እባክህ ምን አለበት እንደው አማቺ የልጅ ልጅ ብታይ። ይኸውልህ መጀመሪያ እኔ ልዳንና ከዛ በኋላ ስለ ልጁ እናስባለን። አው ምን አለህና ምንህን እንዳይወርስ ነው እንዲህ ራስን ዝም ብለህ የምታመክን? አይ ዘመን ባሻ፣ ኧረ እባክህ ዝም በል። ደከመኝ እኮ ነኝ። ሰው እንዴት አልሞ ራሱን ያመክናል? ባሻ እየደከመኝ ነው። በእናትህ ጭቅጭቅ ውስጥ አትክተተኝ። ኃይሌን ልቆጥብ እባክህ። በምን አይነት ስቃይ ውስጥ እያለፍክ እንደሆነ ሳላውቅ ቀርቼ አይደለም። አታውቅም እንዴት እያሰቃየኝ እንዳለ። ምንም የምታውቀው ነገር የለም። ከስራ ቦታ እዚህ ድረስ እንዴት እንደመጣው ታውቃለህ? አታውቅም። ለካ ከዛ እዚህም ድረስ መጥተሃል። መጥቻለሁ። እኔ ግን ይኸውልህ ባይወጣ ይሻላል ባይ ነኝ። ምላጭ፣ ጩቤ፣ ቢላዋ፣ መርፌ ውስጥ መቀመጡ ለአንተም ጥሩ ነው፣ ያስከብርሃል። ብረታ ብረት ተሸክሞ መዞር ምንድን ነው የሚያስከብረው? ባሻ ትቀልዳለህ። በአንተ እኮ የሰውነት አካል ሆኖ መላቀቅ አልቻለም ባሻ። እና ታዲያ ምን ይሻላል? ሰሌን ጥራልኝ። ሰሌ። ወይ ዳንዬ። ዶክተሩስ? ዶክተር ተፈራ ድንገተኛ ሕክምና አጋጥሞት ወጥቷል። እንዴ ድንገተኛ ሕክምና ትላለህ እንዴ? የኔስ ድንገተኛ ሕክምና አይደለም እንዴ? ቀድሜ የደወልኩት እኔ አይደለሁኝም እንዴ? አይዞ ምንም አትሆንም ብሏል። አዎ እንደዚህ ሆኜ እጁ ላይ ስወርቅለት ደስ ብሎት ነው አይደል? ተመልሼ እመጣለሁ ጠብቀኝ ብለዋል። በዛ ላይ ራስህ ዶክተር ስለሆንክ በሚገባ ራስህን ትሪት አድርግ ብለዋል። ራሴ ማድረግ ያለብኝ ነገር ማድረግ ያለውኝ እኮ። እና ወዴት ነው? ኩኪ ጋር ቀጠሮ አለኝ፣ እመለሳለሁ። አይ ኩኪሳይ ምንድን ነው? ምኑ? ዛሬ ደግሞ ጭራሽ ማታቅፈኛ? ማሪ አሁን እኮ እዚህ የቀጠርነው የባንክ ቤት ማናጀር ነው እንጂ የሆነ ሮማንቲክ ፊልም ለመስራት የመጣ እንዳይመስላቸው ይሄ እኮ ነው። ምንድነው ይሆንክ ያለው? እንዴት ሆንኩ? ቅድም በስልክ ሳወራ ሁኔታ በጣም ግራ አጋብቶኛል። እንዴ የማላውቀው ሰው እኮ ነው የሆንክብኝ። በጠዋቱ ነገር ተናደህብኝ ከሆነ ንገረኝ። ማሪ
እኔ ምንም አልተናደድኩም። በጣም ነው እንጂ የተናደድክብኝ። ቀኑ ሙሉ እኮ ሌላ ሰው ሆነ ነው ያልከው። አልተናደድኩም አልኩሽ እኮ። እንደውም አሁን ልታናድጂኝ ነው። ቆይታ ላይ ሴትዮዋ እመጣለሁ ያለችው። ሴትዮዋ እንደፈለግሽ በራስሽ መዝገበ ቃላት ፍቺው። አሁን የታለች ሴትዮዋ? ቢሮ ድረስ እመጣለሁ እኮ ያለችው በየካፌው ስለ ብድር ላለማውራት ነው። ይሄ እኮ ሆስፒታል ነው። ላንቺ ብዬ ነው እንጂ ከታካሚ ውጭ ሌላ ሰው እንዲገባ አልፈለግም። ደስ አይለኝም። እሺ፣ ሁለተኛ ሰው አላመጣም። በጣም ጥሩ። ደግሞ ምንድነው ዛሬ እንደዚህ የተዝረከረከው? ኮሌታ ራሱ ምንድነው እንደዚህ ተዘበራረቀው? ምን ሆነ ነው? ምን ነው እንዴ? እግረን ደግሞ እንዴት ነው? ከመቼ ወዲህ ነው አንተ እግር እንደዚህ አበረጋግደህ የምትቀመጠው? እንዴ ምን ሆነ ነው ዛሬ? እንዴ እግረን ሰብሰብ አድርግ እንጂ። ምን ሆኗል? ሰው እየመጣ አይደለም እንዴ? ሰው እየመጣ ዛሬ ግራ አጋብታኛል። ኮኪዬ በጣም ስለጨቀጨቅሽኝ እንጂ ዛሬ በጣም ቢዚ ነበርኩ። አሁን ራሱ የመጣሁት የብድሩን ቅድመ ሁኔታ ለማስረዳት ነው። አመሰግናለሁ። አንቺ ኮክስ ህይወታችንን እያወቅሽው ብድር ውስጥ ልከቺ ነው አይደል? እኔ ብነግርህ እንደማታረገው ስለማውቅ ነው ራሴ ጀመርኩት። እሺ በጣም ጥሩ። 3 አይነት ብድሮችን እንሰጣለን። እያንዳንዳቸው የራሳቸው የሆነ ጥቅሞች አላቸው። ያው ስለ 3ቱም ለመወያየት ፈቃደኛ ከሆናችሁ መወያየት እንችላለን። ፍቃዳችን አይደለም ግን አንቺ ጥሩ ነው የምትይው ንገሪን። እኔ መስማት ፈልጋለሁ። ለኔ ንገሪኝ። ጎበዝ ተማሪ። ስሚ። አመሰግናለሁ። በጣም ጥሩ። የመጀመሪያው ብድር ቀጥታ ከወር ደሞዛችሁ የሚከፈል ያከፋፈል ሂደት ነው። ያው ትንሽ ከባድ ሊሆን ይችላል፣ ግን የወር ወጪያችሁን በመቆጠብ ክፍያችሁን መክፈል ትችላላችሁ። እሺ፣ ሁለተኛው አማራጭ ደግሞ ወለዱ በጨመረ ቁጥር የብድር ሁኔታው ይለያያል። ያው ከፍም ዝቅ ሊል ይችላል። አሁን ደግሞ ጥቂት ደቂቃዎች ብቻ ናቸው የቀሩክ። ይልቁኑ ብትበደር ይሻልሃል። በጣም ይቅርታ፣ መመለስ ያለብኝ ስልክ ነው። እስከዛ እየተወያያችሁ ጠብቁ። እሺ። እንዴት ነው ዳኒ? የትኛውን መረጥክ? ልትሞት ነው ያለችው። ግን የቱ ነው ቶሎ ጨርሰን እንድንወጣ የሚያደርገው? ዳኒ ምን ሆነሃል? በፈጣሪ እንዴ! ለምንድን ነው እንደ ህፃን እየሆንክ ያለኸው? ቢያንስ እንደ ባል ሀሳብን እንኳን ብትነግረኝ ምን አለበት? ደግሞ ምን ሆነ ነው? ተቀይረሃል እኮ። ምን እያለበ ነው? ምንድን ነው? ጉክሻ አንድ ነገር ልነግርሽ የሚገባ መሰለኝ። ምንድን ነው? እንትን ምሳ ሰዓት ላይ እኛ ቢሮ እንትን ዳርት የምንጫወትበት እንትን ነበር እና እሱን ስንወረውር ወንድነቴን ሳላጣ ይቀርባል መሰለኝ። ምን? ጭራሽ በዚህ እድሜም ቀስቱ ሮራ ትጫወታለህ? ደግሞ ያንተ ወንድነት መለኪያ ቀስቱ ሮራ መጫወት ነው? ነገሩ ልክ ነው። ወንድነትን አታል። ለዛ ነው ስለ ገንዘብ ሲወራ ላበላብ ይሆንኩ። ግሻ ነይ ወደን ነይ። እንትን ጉንጣይ ማለት ፓንቴ ሳይቀር ተጣብቋል። ምን? የምር ነው? ቢሮ ውስጥ የሻይ ሰዓታችን እንጠቀም ብሎ አንድ ዶክተር ያመጣው ዳርት ነበር። ጨዋታው ደግሞ ጥሩ ነጥብ ያመጣሁት ነው ነበርኩኝና ስቀናጣ ዳርቱን ላይ የተኮስኩት እና ወንድነቴን ሳያሳጣኝ አልቀረም። ታዲያ እዚህ ምን እንሰራለን? ሆስፒታል እኮ ነው መሆን የነበረብን። አሁን ተነስ እንጂ። እዚህ ማለት ታክምም መሳቂያ ነው የሚያደርጉኝ። ኮክሻ ጠዋት የተናገርኩሽን ግን ይቅርታ አድርግልኝ። ራስ ወዳድ ስለሆንኩብሽ ይቅርታ። ቤታችን ውስጥ የፈለግሽውን የቢሮ አይነት መገንባት ትችያለሽ። እሺ እኮ እኔም እኮ ቢሮ እፈልጋለሁ፣ ግን ደግሞ ልጆችን እፈልጋለሁ። በእነሱ ህይወት እኮ እየፈረድክ ነው። ተነስ እንጂ። ምንድን ነው ትኩኩጅ ያልከው እንዴ? ምንድን ነው? ኮክሻዬ አንዴ መተናል፣ ጨርሰን መሄድ አለብን። እሺ እኔ ላንቺ ህይወቴን እሰጣለሁ። በጣም ይቅርታ። እሺ የትኛውን ወሰናችሁ? 3ኛ እንትን ማለት 3 ክፍል። አዎ እርግጠኛ ናችሁ? አዎ። እሺ 3ኛው ንብረት አስይዞ መበደር ነው። እዚች ጋር የወር ገቢያችሁን ነው፣ ስራችሁን ለመንግስት። እባክሽ ሴትዮ ማንበብ እንችላለን። ወረቀቱን ስጪን። ረቀስ ብለሽ ንቀዩ። እሺ እሺ። እነ ሊሊ ቤት ዶክተር እየጠበቀ ነው። እንሂድ። እሺ
አይዞ ባሌ አይዞ በቃ ተንፍስ እሺ አይዞ ጎበዝ ጀግና እኮ ነኝ እኔ ባል አዎ ባሌ እየወጣልን ነው በቃ ትንሽ ቻለው በቃ አልቋል ወንድ አይደለህም እንዴ ባይወጣ ይሻላል ወጣ መሰለኝ እዲያ ይኸውልህ የረሳው እንዳይመስል ቅድም ሴት ያየውን አንተን ነበር ማኮላሸት ምን ማኮላሸት